በርቀት ጎራው ሲል ሳተና ነው ስኔን ጀግና ይችላሉ ማለት ነው። አብስለት ማለት ነው። ላይቭ ላይ ጠዋት ነው ትናንትና ገብታ ማለት ነው። እኔ እኮ 666 እያላችሁ የምጽፉባት ለምንድን ነው እንዴ? ቴዲ እንኳን እኮ ታርቆ እኮ ከብሩኬ ጋር ፒስ ሆነ። ስለዚህ እሷም ትታረቃለች፣ ከሃይማኖት ታደሰ ጋር ፒስ ትሆናለች። እናንተ ምን ቤት ናችሁ? ተው አትስራበት። ልጅቷ ኦንላይን አትስራ እንዴ? እቅር ስላላቸው እኮ ነው የሚመራቸው እኮ ሻሩክ ነው። እናንተ አታውቁም። ሻሩክ እኮ ነው የሚመራቸው እንዴ። ሻሩክ ሃይሚን ከፈለገ ያግታል። እንትና ደግሞ መስራት ከፈለገ ትሰራለች። ሃይማኖት ታደሰ የሻሩክ ሚስት ናት። ወጣም ወረደም ይሄ የታወቀ ግልጽ ነው። ትናንትና እኮ ነው ሌላ ሴት እንዳያይህ ቻፕስቲክ ልቀባ አላችሁ። ቻፕስቲክ እኮ ይጠፋል። ፎቶሽን አሳትሜ መኪናዬ ላይም ልብሴ ላይም ዞራለሁ አላችሁ እንዴ። አሰሙም እንዴ እናንተ? ስለዚህ ልጅቷ ትስራበት፣ የኦንላይን ስራ ትስራ። እንዲቆይ ጉድ እኮ ነው። ሰላም ጤና ይስጥልን እኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። የጨረቃ ፋሚሊ እስካሁን ድረስ አልመጡም ማለት ነው ጋይስ። ላይቭ ላይ ሊመጡ ይችላሉ፣ ግን ባለፈው ጊፍተሮቻቸው ቶሎ ቶሎ በ3 ቀን በ4 ቀን በሳምንት አይቻልም፣ በወር አንዴ ግን የሚገርም በቃ ማንንም ታዋቂ የተባለ ቲክቶከር ያምጡ በወር አንዴ ይጫወቱ። ከዛ በፊት ግን ቀን በቀን የማይቻል ነው፣ ኑሮ ተወዷል እያሉ ነበር። ያው ታውቃላችሁ አሁን ላይ ውጭ ላይ ያለውን ነገር ውዝግብግቡ አየሩ ምናምን በቃ በጣም የሚደብር ነው በነገራችን ላይ ማለት ነው። ዝናብ አለ ምናምን፣ ዝናቡ ደግሞ በቃ የዛ ሀገር ቤት ደግሞ ወይኔ ውረድ ነው ውሃው ጎርፍ፣ በኢየሱስ ስም እናንተ እዚህ ሀገር ዝናብ የሚጥል ቢሆን ኖሮ ሰው ይሞታል ጨርሶ ማለት ነው። አንድም ሰው አይተርፍም። እና የኛ ወደ ቤተሰቦች ጫጫታ አለ፣ የልጆች ጫጫታ እየገባብኝ ነው። እና አሁን ላይ ኑሮውም ሁሉ ነገር ውድ ነው የሚሉ በዛ ምክንያት ነው። ስለዚህ ጊፍተሮቹ በወር አንዴ እንዲገቡ ነው ያሉት። ግን ያው ጨዋቱ ግን የሚያሸንፋቸውን ተጫዋች አለማስገባት ነው። በተለይ ጊፍተሮች አሁን እነሱ እኮ ጋላሪ ላም እንደሚባለው ያስቀምጣሉ አንበሳው። ልክ ሲሸነፉባቸው ዛሬ አንዱ ከጣለ ነገ አንዱ እንትን ይላሉ። ብሩኬ ደግሞ እንደምታዩት የዩቱብ ቤተሰቦች ናቸው ያሉት እንጂ ጊፍተር አይደለም፣ ቲክቶከርም አይደለም አይደል እንዲ ጋይስ። ስለዚህ እነሱ ጊፍተሮች እንትን ይባል የሆነ ይደጋገፋሉ። ስለዚህ ከጊፍተሮች ጋር ደግሞ ወይ ደግሞ መመሳጠር ጓደኛ መሆን እንደዛ ነው እኔ የምመርጥለት። አሁን ለምሳሌ እና አሞራው እነ ጆን ዳንኤል እነ ሌሎችም ብዙዎቹ እንደዛ። አሁን ለምሳሌ አሁን ጆን ዳንኤል ቢሸነፍ አሞራው አንበሳ ይሰጣል በእርግጠኝነት ማለት ነው። ጆን ዳንኤል አሞራው ቢሸነፍ ይሰጠዋል። ብሩኬ ጋር ግን እነ ሀሰን እነ ቤኪ ምናምን ናቸው ጓደኞቹ። እነሱ ያው ሊሰጡ ይችላሉ፣ ግን ደግሞ ጌመሮች አይደሉም። ሰው ከዛ አንጻር ነው እንትን የሚሉት ብዙ ጊዜ ቶሎ ቶሎ የሚገቡት። አንደኛ በዩቱብ ሳይመጡ ሲቀሩ ይመጣሉ፣ በዩቱብ ሲመጡ ደግሞ አይመጡም። ስለዚህ ከዛ አንጻር ነው። ለማንኛውም አብሰላትን ተዋት፣ ተፋቷት፣ ስራዋን ትስራበት። ምክንያቱም ሴት ልጅ ሀይሚ ሴት ልጅ ስለሆነች አይደል የምታበረታቷት። የሰው ባል ቀማች የሚባለው ድሮ እንኳን ማለት ነው። እንኳን አይደለም እንደዚህ ሚዲያ ላይ በአደባባይ የሰው ባል አይቀማም። ይሄን ህሌናቸው ያውቀዋል። ህሌናቸው ስለሚያውቀው ማለት እንደው አሁን እንደው አንቺ የሴት ጠላት ነሽ ካላችሁ እናንተ እዩን አበረታታችሁ። አብሰላት ምን አደረገች? እንደሆኑም አብሰላት እኮ ምንም ያደረገችው ነገር የለ። ብሩክ አለማየሁ እንደሆነ እኮ ትናንት እኮ ታየ እኮ ትናንትና እኮ ታየ ጉዱ ማለት ነው። ወይኔ እናቴ አንድ ልክ እዩን አስረገዘ ሲባል የሆነች ልጅ ነች ረስተዋል ላይቭ ላይ። ወይኔ ብሩክ አለማየሁ አሁን እንደው የሴት ዳቦ ቢያይ ሙሼ ድረሽ ብሎ ጥሎ ነው የሚሄደው ምናምን ነገር ብለው ሙድ እያያዙበት ነበር። እና ትናንትናን ባንቱን ሲያየው ጥሎን የሄደው ምግቡን ራሱ አልበላም። በዛው ሄደ በቃ ዘጋው። የምሬ ነው። ለዛውም ፊቱ እየተኮሰኮሰ። ስለዚህ 100% እሱ ከሀይሚ ውጭ የትም ቦታ አይሄድም። ሀይሚ ጋር ደግሞ ሁሉን ነገር በፕሮሰስ ነው። አለ ፕሮሰስ ምንም ነገር አልተፈጠረም እያሉ ይኸው ከአንዴም 2-3 እንግዲህ ብዙ ነገር አሳይተውናል። እሱ የራሳቸው ጉዳይ ነው፣ የኛ ጉዳይ አይደለም፣ አይመለከተንም የኛ ውድ ቤተሰቦች። ዛሬ ግን የቀሩበት ምክንያት አላቅም። ሜቢ እዛ ህፃኑ ልጅ ጋር አይተናቸዋል። እንግዲህ ሸር አድርገንላቸዋል። ብዙ ሰው ጋር ተዳርሷል። እንግዲህ የየአቅማችንን ፈጣሪ ያው ያለንን ነገር በማገዝ የአካውንቱ ተፖስቷል፣ አይታችሁታል ብዙዎቻችሁ። ምንም ዩቱብ ላይም ቲክቶክም ፖስቻለሁ። እሺ ብላችሁኛል። እሺ ብላችሁ ጌታ በወጣ ይተካ። ምክንያቱም ያው መራዳት አለብህ። በደስታ ብቻ ሲመጡ ሳይሆን እንደዚህም ገጠመኝ ሲገጥማቸው
መተባበር አለብን ማለት ነው። ስለዚህ አሁን የሴት ልጅ ጠበቃ ነኝ የምትሉ ሰዎች አብስላት ሴት ናት፣ እሺ ወንድ እንዳትመስላችሁ ማለት ነው። ደግሞ ለዛውም ስርዓት ያላት ሴት እውነት ካለባበሷ ጀምሮ ሊንዳ እንኳን ሰሞኑን ከሆነ ልጅ ጋር ብቅ ብቅ እያለች ነው። ቅዱስን እንግዲህ ፎርጌት አድርገችው እናንተ። እኔ እኮ የሚገርመኝ ነገር ማለት ነው ዩቱብ ቻናል ላይ በእውነተኛ ደረጃ የመጡት ብሩኬና ሀይሚ ብቻ ናቸው። በነገራችን ላይ በፍቅረኛም ብትሉ በምንም ብትሉ ማለት ነው። ሀታ ሩታ ራሱ የአዲስ አበባ ልጅ ነኝ የምናምን ስትል የአዲስ አበባ ልጅ አይደለችም፣ የቡታጅራ ልጅ ናት። ይህ ሁሉ ማለት የሚሰሩት ቪዲዮ ራሱ ያስታውቃል፣ ውሸት ነው። ሀይሚና ብሩኬ ግን የራሳቸውን አቅም፣ የራሳቸውን ታለንት፣ የራሳቸውን ፍቅር ሲያሳዩን ነው የቆዩት። የራሳቸውን ተሞክሮ፣ የራሳቸውን አስተማሪ ብዙ ነገር ነው ሲያስተምሩ ለኛ የቆዩት። ይሄ በራሱ በቂ ነው። ብዙዎቻችሁ አሁን ብዙ ግር የሚላችሁ የምትደናገሩ ሰዎች አላችሁና ተኬር ሆናችሁ ማዳመጥ ነው። ስለዚህ በዙሪያቸው የሚመጡ ሰዎችን ብተዋቸው በጣም ጥሩ ነው። አብስላትን ተዋት፣ ራሷ ይቅርታ ጠይቃለች። ያልተቋጨ ነገር ስላለ ነው ዝም የተባለው እንጂ ቴዲ እኮ በራሱ ሰዓት እኮ ነው ቡሩኬ ታመመ ብሎ ሙዝ ገዝቶ ሄዶ ይቅርታ አድርግልኝ ብሎ ከዛ ተደባድቦ ከዛ በስንተኛው ቀን ደግሞ ጠዋት መጣና ይቅርታ አድርግልኝ ብሎ ይቅርታ ያደረገለት። ከዛ ቁርስ ምናምን ተሰርቶላቸው በዛው ነበር። ሀይሚ እንደው ምን ልስራ ስትል ቤት ያፈራውን ብላ ነበር ዘኛው ቤቷ ላይ ማለት ነው። ስለዚህ ይታረቃሉ። ያው አሁን ደግሞ በባለፈው መጣ ቻናል ተከፈተለ። ማን ከፈተለ? ብሩኬ። የተደባደበው ግን ፍፄም ነበረበት፣ ሄኖክም ነበረበት። በዛንዛ ብዙ ነገር ብለናል እና አንዳንድ ጊዜ ቆም ብለን ማሰብ። ስለዚህ አብሰላትም ምንም ያደረገችው ነገር የለም። ብሩክን እያያችሁ ነው። ሃይማኖት ታደሰ በምታደርገው ነገር እያያችሁት ነው። ይሄ እላፊ ነገር እንደማይሄድ እንኳን አይደለም አብሯት ሊያድር እንኳን አይደለም አብሯት ሊሆን ይሄ የሚተቃቀፈውን ቪዲዮ ላይ ነው እንጂ ከዛ ውጭ እንኳን ዞሮ ማያያትም። እና ማንኛውም ሰው እንደ ሰው ያከብራል፣ ማንኛውም ሴት እንደ ሴትነታቸው ያከብራቸዋል። ከዛ ውጭ ግን ብሩክ ማለት በጣም ቆፍጣና የሆነ ወንድ ነው። እኔ ትናንት ያየሁት ፊቱ ላይ ማለት ነው። እግዚአብሔር ነው የምላችሁ እና በዚህ ልክ በእርግጥ ለእኛ ለሴቶችም ይደብራል እንደዛ ሲታይ ማለት ነው። መታየት አልነበረበትም። ግን ደግሞ ብዙዎቻችሁ ደግሞ እና ታዲያ ምንም ችግር አለው እሱ ዳቦ አንገዳ ላይ አይደለም ወይ ብላችኋል። ያ ሳይሆን የኛ ዓላማ እኛ እኮ ባሏ ችግር ግን ካሜራው ላይ መብጠጠሩ እኮ ነው እኛ ግራ ያጋባል እንዴ። እሱማ ከፈለገ ያል ካልፈለገ ያይም። እሱ ራሱ ለምንድነው ማየው ብሏል። ታያለህ ስትለው ለምንድነው ማየው አላይም ብሏል። እንዳታይ እኔማ እናቴ ቲክቶክም በጣም ደጋግሞ ቆራርጠውታል። ስክሮል ሳደርግ ይመጣልኛል። ስክሮል ሳደርግ በጣም በሳቅ ነው የምሞተው ማለት ነው። ማለት ማንም ሰው እኔ እንጃ እኔ በዚህ ልክ ደፍሮ ብጥልጥል የሚያደርግ ሰው የለም። ብዙዎቹ አድርገውታል እኮ ብዙዎቹ ፕራንክ ሲያደርጉ ግን በላይኛው ብቻ ነው እንጂ በታችኛው የመጣ ሰው አልነበረም። ሜቢ ብቻ ያም ሆነ ይህ ሆነ አለፈ። ቅመሟ ያው እንግዲህ ብሩክ ምን ያክል ሴት ጋር ሁላችሁም በመጣ በሄደው ሴት ሁሉ ስታሙት የእሱ ማንነትም እንዲገልጽ አሳይታለች። ዝም ብዬ ቪዲዮውን ሳስበው ሳየው ካለው ነገር እኔ የትም ቦታ አልሄድኩም፣ ካመንሽ መኝኝ፣ እኔ ይሄ እኔ አይደለም። በቃ እንደምታዩት ነው። ብሩክ አቋሙ አንድና አንድ ብቻ ነው፣ ውልፍጥ የለም። እና ማን እንዳመጣው አላቅም ነው ያለው። በጣም ነው የተገረምኩበት ማለት ነው። ደጋግሜ ቪዲዮውን ስታዩት ትንሽ ደስ የሚል ነገር አለው በብሩክ በኩል ባደረገው ነገር ማለት ነው። እሷም እንደዚህ እስከ ጥግ እየሄደች እያስመሰለች እንደዛ በቃ ማለት ማልቀሷን ነው የምላችሁ። እንትን ያለችው እስከ ጥግ ማሸነፍ ስለፈለገች ነው። እና ደግሞ አንድ ነገር ከያዘች አትለቅም። የሚገርማችሁ ነገር የፍራንኳ ንግስት አርጅታለች ብሎኛል ብላለች። እና ማርጀት አርጀቷን በዛው አስመሰከረች ማለት ነው። ሜቢ እንግዲህ ዛሬ ላይ በላይ ከመጡ አላቅም፣ እስካሁን ድረስ አልመጡ። ግን እኛ ውድ ቤተሰቦቻችን ማለት ከእነሱ ጋር የነበሩ ቤተሰቦችን ይቅርታ የሚጠይቁት እናንተ ስላላችሁ ሳይሆን እነሱ ራሳቸው መቋጫ ሲኖራቸው ይቅርታ ይጠይቃሉ፣ ይቅርታ ይጠያይቃሉ፣ ይታረቃሉ። ገባችኋል? ግን እናንተ ሰው ኦንላይን ላይ ስራ ይሰራል። በዛ ልክ ግን እንደ ሰውኛ ጥሩ ንግግር ተናግራችሁ እኮ ሀይሚን ይቅርታ ጠይቂያት ማናገር እኮ ነው። ጽሁፍ እኮ ምንም ትርጉም የለውም። እና ኮፒሊንግ አድርጉልኝ እያለች ነበረ ባይዘወይ ማለት ነው። እናንተ ልትጨምሯት እሷ ሌላ ርዕስ ውስጥ ይገባሉ። በነገራችን ላይ ማለት ነው እንዲህ ብለውናና እንዲህ እናድርግ ነው የሚሏችሁ። ስለዚህ ድጋሚ መጨለል አምሯችኋል መሰለኝ። ሚዲያው ዝም ብሏል፣ ጸጥ ብሏል፣ ርጭ ብሏል። እንደውም አንድ ቦታ ኮመንት ሳነብ ወይኔ ብሩክና ሀይሚ ይጣሉ እንጂ እንዲህ ሚዲያው ዝም አለ እኮ ጸጥ አላሉም። አስለምደዋቸዋል፣ ሱስ ሆኖባቸዋል። አሁንማ እንዲህ እውነቴን እኮ ነው። በስመ አብ ረመዳን ሳይመስል እኮ ነው ያለቀው። ጌታ ነው የምላችሁ እግዚአብሔር። እንዲህ የእነሱ ጭቅጭቅ እየሰሙ ማለት ነው። እና ብቻ በጣም የሚገርም ነው። እንግዲህ ደግሞ
ገና እኮ የእዩ ዲኤንኤ ምርመራ አለ። የአብስላት እኮ ዝም ብሎ እኮ ነው። የአብስላት ኖርማል ነው። ሀይሚን ታገኛታለች። እኔ እንደዚህ ያልኩሽ አንቺ ይሆን እንድትማሪበት ነው ወይ ደግሞ እንድትስተካከይ ነው። ስለዚህ ይቅርታ አድርጌልኝ ትባላለች። ሃይማኖት ታደሰም ይቅርታ ታደርጋለች። ምንም አትልም። ስለዚህ የሚዲያ ሰው ስትሆኑ እናንተ አስቡ ስለ ስራው። ዝም ብላችሁ እንደመጣላችሁ አታውሩ እንዴ። ስለዚህ ተዋት ስራ። የኦንላይን ስራ ነው የምትሰራው። ስልክ ነው የምትሰራው። ስልክ ማስተዋወቅ ብዙ ስራዎችን ትሰራለች። ስለዚህ ተዋት ስራ። እሷ ሴት አይደለች እንዴ? ግዴታ ከብሩክ አለማየሁ አረገዝኩ ብላ ስላልመጣች ነው። እሷ ደግሞ ታነቃለሁ ራሴን አጠፋለሁ ነበር ያችሁ። ታዲያ የራሷ ላይ ታጠፋችሁ ከሚያወሩት ወሬ እናንተ አትረዱም እንዴ? ራሴን አጠፋለሁ ከዛሬ በኋላ ታገኘኝም ብላ ከቤት ወጣችሁ። ስለዚህ ያው እስካሁን ድረስ በህይወት አለች። ቲክቶክ ላይ የመጣኝ ነው ከሃይማኖት አዲስ ጋር ጸጉራቸውን አንድ አይነት የተሰሩት ጋይስ። ስለዚህ እኔ በሊንዳ ተምሬያለሁ እኮ እኔ ባጭሩ፣ እናንተ ናችሁ እንጂ ያልተማራችሁት ማለት ነው። ለማንኛውም የኛ ወድ ቤተሰቦች እስካሁን ድረስ ብሩኬና ሃይሚ አልመጡም። እንግዲህ ስለ አብስላት ተረጋጉ፣ ታገሱ እያልኩኝ መልክቴን አስተላልፋለሁ። ምክንያቱም ነገ ጥሩ ደረጃ ደርሰው ልተዋቸው ይችላል፣ አይታወቅም። ያው የሚዲያ ሰው ስትሆኑ አይገናኙም፣ አብረው አይሆኑም ማለት አንችልም። በምን ተገናኝተው በምን እንደሚሉ አናቅም። ዛሬ እዚህ ጋር ስናያቸው ነገ እዛ ነው የምናያቸውና በዛ ላይ ደግሞ ብሩክና ሃይሚ ምርጥ እድል እየተመቻቸላቸው ነው። ያሳካላቸው ፈጣሪ። የኛ ውድ ቤተሰቦችም ጸሎታችሁ አይለያቸው። አመሰግናለሁ። ባይ። ወዳችኋለሁ። ባይ ባይ።